አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ጓዶች ጋር በመጣመር ተአምር ሰርተዋል ሲሉ የፋኖ ምንጮች መረጃውን አድርሰውናል። በ17/10/2017 ዓ.ም ከቆንዝላ ከተማ በቅርብ ርቀት የምትገኘው ዳርፋር ዝችር ላይ መሽጎ ያለውን የአገዛዙ ኃይል የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር 3ኛ ክፍለ ጦር ጀብደኛው የቢትወደድ አያሌው መኮንን ብርጌድ የአገዛዙን ኃይል ክፍተቱን እየተጠቀመ ከ3 ሰዓት ተኩል እስከ 7 ሰዓት የፈጀው ጦርነት ጠላትን ከተሰበሰበበት ቦታ ላይ ሞርታር በመተኮስ አደባይተውታል ሲሉ መረጃውን ልከውልናል። ኃይሉ የደከመበትና የሳሳበትን የአገዛዙን የብልጽግና ኃይል የቀሩትና የሞቱበትን አስክሬን ለመለቃቀም ሳንካራ ባርካንታ ላይ ያለውን ኃይል በማምጣት ቀሪውን ኃይል በማሰባሰብ ዳግመኛ ለማጥቃት ቢሞክርም አልተሳካለትም ያሉት የፋኖ ምንጮች ፋኖም አሸናፊነቱን ያሳየበት ከባድ ውጊያ ነበር ብለዋል። በዚህ ውጊያ በደረሰን መረጃ መሰረት 9 የአገዛዙ ኃይል አባላት እስከ ወዲያኛው ሲሸኙ 11 አባላት ቁስለኛ መሆናቸው ታውቋል። በተጨማሪ በሕክምና ላይ የነበሩ የመከላከያ ሰራዊት አባላትም መሞታቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ገጠር ወረዳ ውስጥ ድል መጎናጸፉ ታውቋል። ሰኔ 16 2017 ዓ.ም የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰነ ኃይል የነበረበትን ቦታ በመክበብ ሀቅርጽ ለመስራት የሞከረው የአገዛዙ ኃይል ባላሰበበት ቅጽበት በተከፈተበት ተኩስ ተደናግጦ ሲፈረጥጥ በተኩሱ መሃል ከ10 በላይ አባላቱ ተገድለው የተወሰኑት ቆስለውበታል። በበሊ ግንባር አየሌ አቅራቢያ የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት የተፈጸመ በተንከባብ መስመር ከአንድ ቲም ያላነሰ የአገዛዙን ኃይል ሙትና ቁስለኛ በማድረግ ውጊያውን በላቀ ግዳጅ አፈጻጸም ያጠናቀቀ ሲሆን ጠላት በበኩሉ የደረሰበትን ኪሳራ ለማካካስ ግራቀኝ ከባድ መሳሪያ ያስወነጠፈ ወደ ቢሊ ታዳጊ ከተማ በሩጫ መጓዙን የፋኖ ምንጮች ገልጸዋል። በሩጫው መሃልም አንድ ንጹሃን ገበሬን ረሽነዋል ያሉት ምንጮች እርሻ ላይ የነበረው ገበሬ በሬዎቹ አጠገብ ነው ገድለውት የፈረጠጡት ሲሉ ገልጸዋል። የአገዛዙ ኃይል ሁሌም እንዲህ አይነት ድርጊት ከመፈጸም ታቅቦ አያውቅም። የጦር ሜዳውን ሽንፈት የሚያካክሰው ንጹሃንን በመረሸን ነው ያሉት የፋኖ ኃይሎች ባለፈው ወር ጭምር ተመሳሳይ ድርጊት በዚሁ በሚሊና በሜታ ግንባር ተፈጽመዋል። ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊትን በመደምሰስ የጦር ሰፈሩን አጸዳለሁ ብሎ በማለዳው የሞት ቀጠና ውስጥ የገባው የአገዛዙ ኃይል ኪሳራ አስከትሎበት ውጊያው ተበላሽቶበት በሽንፈት መመለሱንም ገልጸዋል። የክፍለ ጦሩ አመራሮች መረጃ በመፈንፈን የአገዛዙን እንቅስቃሴ ቀድሞ በማወቃቸው የተነሳ ተዘጋጅተውና ቦታ ይዘው ስለጠበቁት ዘው ብሎ የመጣውን የአገዛዙን ኃይል የሞት ቀለበት ውስጥ ገብቶ ቅጣቱን ተቀብለዋል ብለዋል። የቀድሞ የኦሮሚያ ማዕከላዊ ኮሚቴ አባልና የኦህዴድ ከፍተኛ ባለስልጣን የነበሩት ዶክተር ሚልኬሳ ከዛራ ሚዲያ ጋር ባደረጉት ቃለ መጠይቅ አብይ አህመድ ሀገሪቱን ሰላም እያሳጣት መሆኑን ገልጸው ከዚህ ቀደም አብይ አህመድ ቤተ መንግስት አስጠርቶኝ ለ2 ሰዓት አውርቶኛል ያሉት ዶክተር ሚልኬሳ እኔን ከስልጣን ለማውረድ እንዳታስቡ ብሎ እንዳስፈራራውና እኔ ከስልጣን የምወርደው ስሞት ብቻ ነው ማለቱን ተናግረዋል። ዶክተር ሚልኬሳ ጨምሮ ህልሜን ለማደናቀፍ የምትሞክሩ ከሆነ በመሳሪያ ሳይሆን በቢላ አርዳቸዋለሁ ሲል አብይ አህመድ እንደተናገረው ለዛራ ሚዲያ ገልጿል። መንግስት ውስጥ ሆኜ አብይን ከስልጣን አወርዳለሁ ብለህ የምትንቀሳቀስ ከሆነ ተው። ይቅርና እንደ ድሮም መንገድ በመዝጋት ሰልፍ በመውጣት አብይ ከስልጣን ይወርዳል ብለህ የምታስብ ከሆነ ተው። ተቃዋሚ ፓርቲ ሁኜ አብይን ከቤተ መንግስት አወጣለሁ ብለህ የምታስብ ከሆነ እሱንም ሰርዝ። ጫካ ገብቼ ተዋግቼ አብይን ከቤተ መንግስት አወጣለሁ ብለህ የምታስብ ከሆነ ተው። እኔ ስሞት ብቻ ነው ከዚህ ቤተ መንግስት የምወጣ አለ። ህልሜን ለማጨናገፍ የሚመጡብኝን ከውስጥም መንገድ የሚዘጉ ጫካ የገቡ በምርጫም እኔን የሚወዳደሩ የህልሜን ካደናቀፉ ጥይት አይደለም ማለት የሚጠቀመው በጥይት አይደለም የቢላ እንትን እጁን እንደዚህ አድርጎ አሳየ።
በቢላ አለኝ። ተንቀጠቀጥኩ። በቢላ እቆራርጣለሁ፣ አርዳለሁ አለ። አቶ ጌታቸው ረዳ የሚመራው ስምረት በአማራ የተለያዩ ግዛቶች የመስራች አባላት ምልመላና ምዝገባ ለማካሄድ እንቅስቃሴ መጀመሩን የደረሰ መረጃ ያሳያል። ስምረት ፓርቲ በራያ ጠለምትና ኮረም አካባቢዎች የመስራች አባላትን ምዝገባ ለማካሄድ እንቅስቃሴ የጀመረ ሲሆን ሁኔታውን ተከትሎ ፓርቲው ከአካባቢው ነዋሪዎች ከፍተኛ ተቃውሞ እንደገጠመው የደረሰን መረጃ ጠቁሟል። ፓርቲው የመስራች አባላትን ምልመላና ምዝገባ አደርጋለሁ ያለባቸው አካባቢዎች ተቃውሞ ያስነሱት ስምረት የትግራይ ፓርቲ ነው፣ እኛን አይወክልም በማለት እንደሆነ የደረሰ መረጃ ያሳያል። የአቶ ጌታቸው ረዳ ስምረት ፓርቲ የመስራች አባላት ምዝገባን ለማድረግ እንቅስቃሴ ሲያደርግ ተቃውሞ ገጥሞታል የተባሉ የራያ ኮረምና ጠለምት አካባቢዎች የአማራ ሕዝብ ለዘመናት የወሰንና የማንነት ጥያቄ የሚያነሳባቸው አካባቢዎች እንደሆኑ ይታወቃል። ከዚሁ ጋር ተያይዞ በህወሓት ውስጥ የተፈጠረውን ከፍተኛ መከፈት ተከትሎ ደብረጽዮን ገብረ ሚካኤል ስምረት ፓርቲን በካድነት መፈረጃቸውና እርምጃ ይወሰድበት ማለታቸው የሚታወስ ነው። አቶ ጌታቸው ረዳ ከህወሓት ወጥተው ስምረት ፓርቲን ከመሰረቱበት ጊዜ ወዲህ የጌታቸው ረዳ ደጋፊዎች ናቸው ተብሎ የተጠረጠሩ የዞንና የወረዳ አመራሮች ከኃላፊነት እየተነሱ ይገኛሉ። ለአብነት ያህል ደቡባዊ ዞን ብለው የሚጠሩት አካባቢ አስተዳዳሪ አቶ ዝናቡ ደስታ በቅርቡ ከኃላፊነታቸው ተነስተዋል። ከትግራይ ክልል በህወሓት እየተገፉ ያሉ የጌታቸው ረዳ ቡድን ዲሞክራሲያዊ ስምረት ትግራይ ፓርቲ በትግራይ በኩል ገጥሞታል የተባለውን የፓርቲ መዋቅራዊ ክፍተት የአማራ ህዝብ የማንነት ወሰን ጥያቄን በሚያነሷቸው አካባቢዎች ለማሟላት እንቅስቃሴ መጀመሩ በአካባቢዎቹ ሌላ የውጥረት መንስኤ ይሆናል ተብሎ ተሰግቷል። ይህ በእንዲህ እንዳለ የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና በፍትሃዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ ይህን የተናገሩት ትናንት ሰኔ 16 2017 ዓ.ም ከአማራ ክልል ፕሬዚዳንት አቶ አረጋ ከበደና ከአካባቢው አመራሮች ጋር በመሆን በሁመራ ከተማ ከነዋሪዎች ጋር በተደረገ ውይይት ወቅት መሆኑን ያገኘነው መረጃ ያሳያል። የማንነት ጥያቄ መኖሩን እናምናለን ሲሉ አቶ ጌታቸው ተናግረዋል ያለው ዘገባው፣ ጥያቄው ግን በህጋዊና ፍትሃዊ መንገድ መመለስ አለበት ማለታቸውን አስታውቀዋል። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምጽ መስማት ይገባል ሲሉ አቶ ጌታቸው ተናግረዋል ያለው ዘገባው፣ ጥያቄው የግለሰብ ጥያቄ ባለመሆኑ የህዝብ ድምጽ መሰማት ይገባል ማለታቸውን አክቷል። የህወሓት መሪዎች የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውንም ተናግረዋል ያለው ዘገባው፣ ሰላምን ለመፍጠር ሁለቱንም አካላት ለየብቻ መመልከት ጠቃሚ ነው ሲሉ መግለጻቸውን አስታውቀዋል። ሰው ከመሬት በላይ ከፍሎ መታየት አለበት፣ የወልቃይት ህዝብ ህዝቤ ነው ብሎ መቀበል ይገባል ማለታቸውን ዘገባው አመልክቷል። የአማራ ክልል ፕሬዚዳንት አቶ አረጋ ከበደ በበኩላቸው የወሰንና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አይደለም ሲሉ በመድረኩ ላይ መናገራቸው ዘገባው ጨምሮ ገልጸዋል። የወሰንና ማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ ያለመሆኑን አንስተዋል ያለው ዘገባው፣ በየትኛው ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣ ህጋዊና ቅቡልነት ባለው መንገድ መፍታት ይገባል ማለታቸውን አካቷል። ኮሎኔል ደመቀ በውይይቱ ላይ በሰላማዊ የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ማለታቸው የጠቆመው ዘገባው፣ የወልቃይት ጠገዴ ህዝብ የዘመናት ጥያቄ በአግባቡ መፈታት ይገባዋል፣ ጥያቄው ህጋዊና ሀገራዊ መልስ ያሻዋል ማለታቸውን አካቷል። የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ በአግባቡ አለመመለስና እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባ ማለታቸውን የደረሰን መረጃ ያሳያል። በኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረጉ ቢነገርም በሰሜናዊ ኢራን ማዛንድራን ግዛት ውስጥ ፍንዳታዎች መሰማታቸውን ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮት ዘብ ጓድ ቅርብ የሆነ ፓርስ የተባለው የዜና ወኪል እንዳለው ከዋና ከተማዋ ቴሄራን በስተሰሜን ማዛንድራን ግዛት ውስጥ በምትገኝ ባቡልሰር ከተማ ፍንዳታዎች መሰማታቸውን ገልጸዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት መህር እና ኢስና የተባሉት የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል ብለዋል። በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎቹ መከሰታቸውንና የግዛቲቱ አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮች ገና አለመታወቃቸውን መናገራቸው ገልጸዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።